ሰላም ጤና ይስጥልን ተመልካቾች እንደምን ሰንብታችኋል? ይህ ሳምንታዊ የልዩ ዝግጅታችን ነው በኦቤን ሆርን ኦፍ አፍሪካ። በዛሬው ፕሮግራማችን የሀገራዊ መግባባት ፋይዳ እንዲሁም ደግሞ ለዚህ ጠንካራ ሀገረ መንግስት ግንባታና ለጠንካራ ሀገራዊ መግባባት ደግሞ የተጀመረው ሀገራዊ ምክክር ምን አስተዋጽኦ ይኖረዋል የሚሉ ሀሳቦችን እያነሳን ወደ እናንተ ልናደርስ እዚህ ተገኝተናል። ይህንን ሀሳብ ወደ እናንተ ለማድረስ ደግሞ እንግዳ ጋብዘናል። እንግዳችን በወልቂጤ ዩኒቨርሲቲ ተመራማሪ የሆኑት ዶክተር በላይ ዘርጋ ናቸው። በተለያዩ ሀገራዊ ጉዳዮች ላይ የተለያዩ ሀሳቦችን ሲያነሱ ይታወቃሉ። ዛሬም በዚህ ርዕሰ ጉዳይ ላይ ከኛ ጋር ቆይታ ሊያደርጉ እዚህ ስቱዲዮ ተገኝቷል። እስከ መጨረሻው ከኛ ጋር በመሆን ጥሩ ጊዜ ታሳልፉ ዘንድ በአክብሮት እንጋብዛለን። ጥሪያችንን ተቀብለው ስለመጡ አመሰግናለሁ። እኔም በጣም አመሰግናለሁ ስለጋበዛችሁ። ብሔራዊ ጥቅም ምንድን ነው? እሱን ከመበየን ብንነሳ መልካም ይመስለኛል። አመሰግናለሁ። ብሔራዊ ጥቅም ማለት ኢትዮጵያ እንደ አንድ ሀገር እንደ አንድ ብሔር ብዙ ብሔረሰቦች ያሏት ሀገር ናት። ከ80 በላይ ብሔሮች አሏት። ብሔር ብሔረሰብ ህዝብ ነው የሚለው ገና ያው በቅርብ ይፈታል ብዬ አምናለሁ በምክክሩ። እኔ እንደ ባለሙያ ሁሉም ብሔር ነው ብዬ ነው የማምነው። አንድ ህዝብ አንድ ቋንቋ የራሱ ቋንቋ እስካለው ድረስ እንደ ብሔር ነው ቆጥረው ቁጥሩ የመብዛቱ የማነሱ አይደለም። ስለዚህ ከ80 በላይ ብሔሮች ያላት ሀገር ናት። እነዚህ ብሔሮች ደግሞ ኢትዮጵያ ውስጥ የተለያዩ ቦታ ላይ ያሉ ኢትዮጵያ በጣም ጥንታዊ ሀገር ናት። በዓለም ውስጥ 3 ሀገሮች እንኳን እናንሳ ብንባል ከማንም በፊት 3 ሀገሮች ይነሳሉ። አንዷ ፐርሺያ ናት፣ ኢራን፣ ሁለተኛ ሜሶፖታሚያ ኢራቅ፣ ሶስተኛ አክሱማይት ኪንግደም ነው ኢትዮጵያ ነው። ኢትዮጵያ ደግሞ እንደዚህ ቆንሳ አይደለም። አሁን ትንሽ ናት ኢትዮጵያ። አሁን ያለው ካርታ በጣም ትንሽ ነው። ትልቅ ግዙፍ እኮ ሀገር ነበረች ኢትዮጵያ። ኢትዮጵያ እኮ በጣም ከሳውዲ አረቢያ ጀምሮ እስከ ቪክቶሪያ ድረስ የነበረች ሀገር እኮ ናት። ከሱዳን እስከ ህንድ ውቅያኖስ የነበረች ሀገር ናት። ህንድ ውቅያኖስ ራሱ የኛ ነበረ እኮ ሲ ኦፍ ኢትዮጵያ እኮ ነው። የኢትዮጵያ ባህር ነው። የህንድ ባህር የተባለ ከሆነ ጊዜ በኋላ ነው። እኛ ስለ ቀይ ባህር ስለ ትንሹ እናወራለን። ኢትዮጵያ ባህር በጣም ህይወቷ ነው። ሁሉ ነገሯ ከዛ ጋር የተያያዘ ነው። ንግዷ ከዛ ጋር የተያያዘ ነው። ብሔራዊ ጥቅም ሲባል ከምንም በላይ የአክሰስ ቱ ዘ ሲ ወይም የባህር ወደብ ወይ ባህር ባውንደሪ ማለት ነው። አዎ በሯ መውጫዋ ማስጠበቅ አለባት። በዚህ አጋጣሚ የጠቅላይ ሚኒስትራችን ዶክተር አብይ አህመድ አሊን እጅግ በጣም አመሰግናቸዋለሁ። ምክንያቱም በጣም ትልቅ ስራ ነው በቃ የሰሩት። ይሄን ለኢትዮጵያ ህዝብ በፓርላማ ኢትዮጵያ ባህር ይገባታል ብሎ መነሳታቸው ይሄ የሚቃወም በነገራችን ላይ ሰይጣን ካልሆነ ሰብአዊ ፍጡር ይሄን ይቃወማል ብዬ አላምንም። ምክንያቱም ለጅቡቲ የምንከፍለው የሁሉ ወደብ ለወደብ የምንከፍለው ሀብት ወደ አክሰስ ቱ ዘ ሲ ወይም የባህር በር ኖሮን ቢሆን ኖሮ ኢትዮጵያ በዚህ ልክ አንቸገርም ነበር። አሁን በተለይ ከኑሮ ጋር ሁላችንም እንደምናውቀው በጣም አሳሳቢ ነው። በተለይ የመንግስት ሰራተኛው እጅግ በጣም የተፈተነበት ጊዜ ነው እና ብሔራዊ ጥቅም ሲባል ከዚህ ነው። ከዛ አገር ውስጥ ብዙ ጥቅሞች አሉ። እኛ ኢትዮጵያ የሌላት ነገር እስቲ ንገሩኝ። በዓለም ውስጥ 5 ትልልቅ ክላይሜት ዞን የሚባሉ አሉ። በተለምዶ ትራዲሽናል ክላይማቲክ ዞን የሚባሉ አሉ። በአስርተንም ብናየው ያው ነው። ዓለም ውስጥ በረሃ አለ፣ ቆላ አለ፣ ወይና ደጋ አለ፣ ደጋ አለ፣ ውርጭ አለ። ሁሉም ሀገሮች አልታደሉም። በዚህ ውስን ሀገሮች ናቸው ያላቸው። ኢትዮጵያ ሁሉም አላት። ዓለም ውስጥ የሚበቅለው ሁሉ ኢትዮጵያ ውስጥ ታበቅላለች። ዓለም ውስጥ የሚኖር እንስሳ ቤቱን በሉት ሄዶ ኢትዮጵያ ውስጥ አለ። ይህ ሁሉ ጥቅም ነው። ይህ ሁሉ ጥቅም ደግሞ የምናስከብረው ምች ነው የሀገር ሰላም ሲኖር፣ ምንም አይነት ቁርሾ ሳይኖርና የውጭ ጣልቃ ገብነት ሳይኖርብን፣ በተለይ ደግሞ የቀይ ባህር አክሰስ ስናረጋግጥ የመሬት ላይም የመሬት ውስጥም ኢትዮጵያ እኮ በማዕድን የከበረች ሀገር ናት። ገና አልነካነውም። ፍሉድ ሚነራል የፈሳሽ በሉት ጠጣር ሶሊድ ሚነራል በሉት ገና አልተነኩም። የተወሰኑ ቦታዎች ናቸው አሁን እያየናቸው በኢንቨስትመንትም በመንግስትም እያየናቸው ያለናቸው እና እንደዚህን ሁሉ ጥቅሞቻችን
በመሬት ላይ በተግባር አውለን ኢትዮጵያ እኮ የምስራቅ አፍሪካ ማማ ነው፣ የውሃ ገበቴ ነው። ወተር ኦፍ ኢስት አፍሪካ ነው የምትባለው። የኛ ወንዞች ከኛ አልፈው እኮ ለውጭ ያጠጣሉ። እኛ የሌለን ነገር ምንድን ነው? ሁሉ ነገር አለን። ስለዚህ ሰላም ካለን እነዚህን ሁሉ አገራዊ ትልልቅ ጥቅሞቻችን ህዝባችንን አጥግበን ቁርሾ አስወግደን ሰላም አስፈነን ኢትዮጵያ አሉ ከሚባሉ ዓለም ግዙፍ በኢኮኖሚ አሉ ከሚባሉት ሀገሮች ተርታ ማሰለፍ እንችላለን። አወር ፕራይም ሚኒስትር ዶክተር አብይ አህመድ አሊ ሁሌ የሚናገሩት ነው። ቅርብ ነው፣ የኢትዮጵያ ትንሣኤ ቅርብ ነው። መጀመሪያ ችግሮቻችንን እንፍታ። ስለዚህ አገራዊ ጥቅም የምናስጠብቀው መጀመሪያ ሰላማችን፣ ከዛ በኋላ ደግሞ ኑሯችን ደግሞ ሰርተን አሁን የበጋ መስኖ ጀምሮ የለም ሁሉ ነገር አለን አይደለም፣ የውሃ ችግር የለብንም አይደል። ስለዚህ ከሬን ፌድ ወይም ከዝናብ ብቻ ጠብቀን ከምናገኘው ግብርና በተጨማሪ በጋም አመቱን ሙሉ አምርተን አገራችንን አሉ ከሚባሉት ግዙፍ ኢኮኖሚዎች ተርታ ማሰለፍ እንችላለን። ብሔራዊ ጥቅም ሲባል ደግሞ ከሁሉ በፊት ሉዓላዊነት ነው። ኢትዮጵያ የሉዓላዊነት ችግር የለባትም። አሁንም ወንድሞቻችን ናቸው፣ ኤርትራውያን ናቸው። ያው የዛ ችግር ከተፈታ ከውጭ ማለት ነው ሌላ ቴሪቶሪ ላይ ችግር የለም። የውስጥ ነው። የውስጥ ደግሞ ያው ምክክር ተጀምሯል። መንግስት የያዘውም አለ። ዓለም አቀፍ መንግስታትም ጣልቃ ገብተው እየሞከሩት ነው። ሀገራዊ መግባባትን ከመፍጠር አንጻርስ ያላቸው ተያያዥነት ምንድን ነው? እውነት ነው። አንድ ያልተግባባ ወይም ያልተስማማ ወይም ያልተፋቀረ ህዝብ የትም አይደርስም። ኢትዮጵያ የተለየ ችግር ያለባት ሀገር አይደለችም። ከሌሎች ሀገሮች አንጻር ስናይ ከ80 በላይ ብሔረሰቦች ኖሯት ይህን ያህል በቁርሾ የምትታወቅ ሀገር አይደለችም። ታሪኳ የውጭ እንጂ የውስጥ አልነበረም። የውጭ ጠላቶች ነበሩብን። ብዙ ጊዜ አሸንፈናቸዋል። ተሸንፈንም አናቅም። በቅኝ ግዛት ተገዝተንም አናቅም። የውስጡን ግን በ27 ዓመት ጊዜ የተፈጠረ ትልቁ ችግር ነው። ሁላችንም እንደምናውቀው ኢህአዴግ መራሹ መንግስት በ27 ዓመት ውስጥ ብሔር ተኮር የመንግስት መዋቅር ወይም ኤትኒክ ፌዴራሊዝም የምንለው ፌዴራሊዝም ይጠላ አይደለም፣ ጥሩ ነው አምጥቶ ከዛ በኋላ የመጣው ቁርሾ ነው። እርስ በርስ መናናቅ፣ አለመከባበር፣ የተለያዩ ነገሮች የተፈጠሩት። ስለዚህ የተለያዩ ብሔር ብሔረሰቦች የራሳቸው ፍላጎት ይኖራቸዋል። እነዛን ፍላጎቶቻቸው ይኸው አሁን በናሽናል ዳያሎግ ተጀምሯል። ሁሉም ውክልና አለው። ሁሉም በተወካዩ እስከ 4000 ሰዎች እየተመካከሩ ነው። ወደዛ እንመጣለን። አዎ። እና በዛ በስምምነት ቁርሾዎቹን በመቅረፍ ወደ ሰላም በማምጣት በውይይት በአንድነት በመተሳሰብ በመፈቃቀር ሸብረክ በማለት በማለፍ አጉል ትምክትና ኃይለኝነትን በመቀነስ ለሀገር ሲባል ሰላም ማምጣት ይቻላል። ቀላል ነው። እኛ ትልልቅ ሀብቶች አሉን፣ ባህላዊ ሀብቶች አሉን። ኢትዮጵያ ውስጥ ከባባድ እያንዳንዱ ብሔረሰብ የራሱ እርቅ የሚፈጥርበት የሚያሰፍንበት የራሱ ትልልቅ ቱባ ባህል አለው። ስለዚህ እነሱም ናቸው ያቆሙን። በነገራችን ላይ እነሱ ናቸው ኢትዮጵያን ለዚህ ያደረሷት። አንኳር ባህላዊ ስርዓቶቻችን ናቸው። እያንዳንዱ ብሔረሰብ የገዳ ስርዓት ብለን ጀምረን እንደ ጆካ ብለን ጉራጌ የኦሮሞ የገዳ ሲስተም ብለን የሴራ የሀዲያ ከምባታ እንደዚሁም የሌሉ ሀላባ ብለን ብንጠራ በጣም ብዙ ነው እና ሁሉም ሰው በራሱ ባህላዊ የእርቅ አፈታት ስርዓት እምነት የሌለው የለም። በእምነቱ ተዳኝቶ ተቃኝቶ ተው ተብሎ ነው እዚህ የደረሰው። በዘመናዊ ሕግ አይደለም። አብዛኛው የታዳጊ ሀገሮች ለዚህ የደረሱት በባህላዊ። ስለዚህ ባህላዊ እንትኖቻችን ማጠናከር በጣም ይጠይቃል። ምክንያቱም ዊን ዊን ናቸው። ሁለቱንም እኩል ነው የሚያስማሙት። ከዛ በኋላ እንደዚህ ቁርሾ የለም፣ ቂም የለም። በጣም የሚገርመው ዘመናዊና ባህላዊ ዳኝነት ስናወዳደራቸው
ዘመናዊው ተበዳዩን ነው ጥቅም የሚያጠጣው ስለሚፈርድለት በትክክል ከተፈረደ። በዳዩ ግን ሁሌ ጥርሱን ይነክስበታል። ባህላዊ ላይ ግን እንደዛ አይደለም። ራሱን የቻለ በወተት በማር በእርጥብ ሳር ነው ተው ተብሎ ነው ለዘር ማንዘር ተብሎ ስለሆነ ለራሱ ሲል ሸብረክ ይላል። እንደውም ከዛ በኋላ ይጋባሉ። ይሄ ጋብቻ ደግሞ ያስተሳሰረው እንትን አይበጠስም እና ኢትዮጵያ በጣም ብሩህ ያላት ፊት ለፊት ትልቅ አንኳር የሆኑ በጣም የሚያጓጉ ትልልቅ ፕሮጀክቶች ትልልቅ ልማቶች ያላት አገር ናት። ጀምረናቸዋል። አሁን ህዳሴው አንዱ ትልቁ ማሳያ ነው። ከባባድ ሜጋ ፕሮጀክቶች አሉ። የከተማው ኮሪደር እንበለው የግሪን ሌጋሲው በየቦታው ያለው የኢትዮጵያ የደን ሽፋን ይሄ ትልቅ እኮ ነው። ምክንያቱም ከዛ በኋላ ነው አገር የሚገነባው። አገር መጀመሪያ ግሪን መሆን አለበት። ቆሻሻው ጠርቶ ስማርት መሆን አለበት ከተማው። አሁን የተጀመረው ቁርሾ መቆም አለበት። ይኸው ተጀምሯል ምክክር። ስለዚህ አንጓዎች ዋናዎቹን ጀምረናቸዋል። ጨርሰን ወደ ልማት ነው የምንገባው። ለብሔራዊ መግባባት እንቅፋት ሲሆኑ መንስኤዎች ግን ምንድን ነበሩ? አመሰግናለሁ። ለብሔራዊ መግባባት መንስኤዎች ከዛ በፊት የነበሩ ትርክቶች ናቸው። ከዛ በፊት የነበሩ ትርክቶች በትክክልም መተርጎም ባለመተርጎም፣ አንዳንዶቹ በትክክልም ናቸው፣ አንዳንዶቹ ደግሞ በተሳሳተ አረዳድ የመጡ ናቸው። እነዚህ ትርክቶች በግልጽ ለመነጋገር ምንም እኔ መምህር ስለሆንኩኝ እኔ ወደኋላ መለው ነገር አይደለም። ኢህአዴግ መራሹ መንግስት ለ27 ዓመት ኢትዮጵያ ውስጥ የተከላቸው መርዞች ናቸው። በተለይ ብሔር ብሔረሰብ ላይ ያሉ መናናቆች፣ አለመከባበሮች፣ አንዱን ንጉስ አንዱን ባሪያ፣ አንዱን የበላይ አንዱን የበታች፣ አንዱን ጌታ አንዱን ሎሌ፣ አንዱ የሀገር ባለቤት አንዱ ደግሞ የበታች የሚያደርጉ አስተሳሰቦች ተተክለዋል። አሁን አዲሱ የለውጡ መንግስት እነዚህን ለመበጣጠስ ስራ ጀምሯል። ወደ መስመር ለማስኬድ ጥሩ የነበሩ ነገሮች ለማስቀጠል ከዚህ በፊት የተለያዩ መንግስታት ሁሉም መንግስታት መጥፎ ነገር አልሰሩም። ጥሩዎቹን ለማስቀጠል መጥፎዎቹን ደግሞ ለማስወገድ አሁን ምክክሩ ተጀምሯል። ስለዚህ ወደ አንድ እንዳንመጣ ያደረጉን የተለያዩ አላስፈላጊ ትርክቶች ናቸው፣ አላስፈላጊ ግጭቶች ናቸው። ወይ ደግሞ አንዳንዱ ደግሞ በጣም በሚያሳዝን ሁኔታ እኔ ካልገዛሁ አገር ትፈርሳለች አይነት ትምክት፣ ይሄ በጣም መቆም አለበት። ሁሉም ኢትዮጵያዊ ነው። በዘመናዊ የአስተዳደር ስርዓቱን ተከትሎ ማንም ሰው ሊገዛ ይችላል። እኛ ፓርላሜንታሪ ሲስተም ስለሆነ ነው አሁን ትልቁ ችግሩ። ፓርላሜንቱ በራሱ ችግር አይደለም፣ ኤትኒክ ፌዴራሊዝም ስለሆነ ነው። ለዛ ነው ተመልሼ አሁን ወደዛው መጣው። እንደዚህ አይነት ነገሮች ላይ ትርክቶች አሉ እና አንድ ኢትዮጵያዊ ምንም ይሁን ምን ኑሮ እስከተሻሻለ ድረስ ሰላም እስካገኘ ድረስ በሰላም ነው ለመኖር ራሱን ማዘጋጀት ያለበት። አንድ መስሪያ ቤት እኔ ካልመራሁት ይፈርሳል ማለት ይሄ የዝንጀሮ አስተሳሰብ ነው። ሁሉም ጭንቅላት አለው፣ ሁሉም እኩል ጭንቅላት አለው። ማንም ሊመራው ይችላል። ይሄ የዙር የምን አይደለም። ስለዚህ አብዛኛውን የሲቪል ወራን አገር ውስጥ እናያቸው ነገሮች በተለይ የተወሰኑ አማራ ክልልና ኦሮሚያ ላይ ያሉ አንዳንድ አመጾች የምናያቸው በዛ ነው። ምንድን ነው የሚፈልጉት? ስልጣን ነው የሚፈልጉት ወይስ ሀብት ነው? ኢትዮጵያ ችግር የለባትም። ስልጣንም ትሰጣለች፣ ሀብትም ትሰጣለች። ግን ለአገር ግንባታ ለአገር ልማት ከሆነ መንግስት ለምክክር ዝግጁ ነው። ሁሌም ፕራይም ሚኒስትራችን እየተናገሩ ነው፣ ቀረቡ ነው የሚሉት እና በዛ ማስቀረት ይቻላል። ቁርሾዎቹን ተጀምሯል። አሁን ጥሩ ጊዜ ነው።
ለኢትዮጵያ ጠንካራና አስተማማኝ ብሔራዊ ጥቅም መከበር አሁን የተጀመረው ሀገራዊ ምክክር ሂደት ምን ሚና ይኖረዋል ብሎ ያስባሉ? በጣም ጥሩ ጥያቄ ነው። አመሰግናለሁ። ኢትዮጵያ እኮ ቅድም እንደተነጋገር ነው ለዓለም ምሳሌ የምትሆን ሀገር ናት። ሁሉም ብሔሮች ከ85 86 አካባቢ ብሔሮች አሉ። ሁሉም ብሔሮች የራሳቸው እርቅ የሚያወርዱበት ስርዓት አላቸው። ኢትዮጵያም እስከዚህ ድረስ ቅድም እንደተነጋገር ነው የቆመችው በዛ ነው። በዘመናዊ ሕግ አላቆማትም። ኢትዮጵያ አያስፈልግም እያልኩ አይደለም። ትንንሽ ችግሮች፣ ትንንሽ ቁርሾች፣ ትንንሽ ጥፋቶች በዛ ይዳኛሉ እኮ ይሄ ግልጽ ነው። እነሱን እኮ አጎልብቶ ወደ ብሔራዊ ወደ አንድ ማምጣት ነው። ቁጥ ያሉት የተለያየ ቦታ ምክክሮችን በየብሔሩ ያሉት ወደ አንድ ቦታ ማምጣት ነው። አሁን ተጀምሯል። ሁሉም ተወክለዋል። 4000 ሰዎች ከዛ በላይ ተወክለዋል። ትልልቅ ምሁራን በየዘርፋቸው እነዛ ተመካካሪ ሲሆኑ፣ ትልልቅ ምሁራን ደግሞ ትልልቅ የሃይማኖት አባቶች አመካካሪ ሆነዋል። ትልቅ የእምነት አባቶች፣ ትልቅ የባህል አባቶች አመካካሪ ሆነዋል። አሁን ተመካካሪው እየተመካከረ አመካካሪው ደግሞ እያወያየ ሀሳብ ሳይሸራረፍ የአንዱን ሀሳብ ሳይደፈጥጥ የአንዱን ብቻ ሳያሞግስ የአንዱን ሳያኮስስ ሁሉም ሰው ባመነበት መጨረሻ የጠራ ኢትዮጵያን የሚወክል 8 ትልልቅ አጀንዳዎች አሉ። ከ8 አጀንዳዎች ማለት 8 ቁጥር አይደለም፣ ዘርፋቸው ነው። አንዱ በጣም ብዙ ነው። ስለዚህ በ8 ሲጠቃለሉ ነው መጨረሻ ላይ ኢትዮጵያ ምን አይነት አገር ሆና ተሰራ፣ ምን አይነት አገር ናት፣ ምን አይነት በአስተሳሰብ በአስተዳደር በተለይ በአስተዳደር በመንግስታዊ መዋቅር ፓርላሜንታሪ ፕሬዚደንሻል የትኛው ነው የሚሻላት? ኤትኒክ ፌዴራሊዝም ነው ወይስ ጂኦግራፊክ ወይም ኤሪያል ፌዴራሊዝም ነው የሚሻላት? ዩኒተሪ ነው ወይስ መልቲ ፓርቲ ሲስተም ነው የሚሻላት? የትኛው ነው የሚል እየተመካከሩበት ነው። ያው ሲወጣ ነው። አሁን እኛ እንደዚህ ብለን መናገር እኔ አንድ ሰው ነኝ። ምንም የዩኒቨርሲቲ መምህር ቢሆንም ምንም በዚህ ኤሪያ ላይ አዲስ ባልሆንም አውቅልሃለሁ አይባልም። የኢትዮጵያ ሕዝብ ማንም ተነስቶ አውቅልሃለሁ ሊለው አይችልም። የኢትዮጵያ ሕዝብ ያውቃል ራሱ። ሁሉም ተወካይ ያለው በተወካዩ መሰረት ሁሉንም የሚያማክል ሀሳብ ያሸንፋል። አንድ ሰው ጭኖ የኔ ሀሳብ ብቻ ያሸንፍ የሚባል ምክክር የለም። ለዚህም ነው ምክክሩ ላይ ካያችሁት ካየነው ህፃን አለ፣ ማነው ትንንሽ ልጆች አሉ፣ ወጣቶች አሉ፣ ሽማግሌዎች አሉ፣ አካል ጉዳተኛ አለ፣ ገበሬ አለ፣ ምሁራን አሉ፣ የከተማ ሰው አለ፣ የገጠር ሰው የሌለ የለም። ሁሉም የእምነት ድርጅቶች አሉ፣ ሁሉም የእምነት መሪዎች አሉ፣ ተቃዋሚዎች ወይም ተፎካካሪዎች አሉ። ይሄ እኮ ነው ሁሉም ይሁን ሲባል ኢንክሉሲቭ ነው መሆንም አለበት። ከዛ ውጭ እኔ ካልቀደስኩ ቅዳሴ አምርም አይነት ጽንፍ ወይም እኔ ካልመራሁ ኢትዮጵያ አታድግም የሚል ትምክት የትም አያደርስም። ኢትዮጵያ በልጆቿ መፈቃገድ ብቻ የምትመራ አገር ናት እና በዚህ እግዚአብሔርም ያሳካልናል ብዬ ባለሙሉ ተስፋ ነኝ። እርስዎ በዚህ ምክክር ውስጥ ይህ የኔ ሀሳብ ነበረ አልተካተተም የሚሉት ነገር አጋጥሞታል? አንድ እሱ ነው። ሁለተኛ ደግሞ ከዚህ ሀገራዊ ምክክር ሂደት መጨረሻ ላይ ምን ይጠብቃሉ? ኢትዮጵያ ምን ሆና እንዲያዩ ይመኛሉ? እሺ፣ በጣም አመሰግናለሁ። እኔ በጣም ሁሉም ነገር ተካቷል ብዬ አምናለሁ። እንግዲህ ቅድም እንደተነጋገርኩት ነው። ሁሉም በየውክልናው ሳምፕል መቼም አንድ ሰው ሲታመም ደሙ ጠቅላላ አይቀዳም፣ ይሞታል። ትንሿ ደም ስለ ሁሉም ትናገራለች። አሁን ከዛም አልፈን ኤክስሬ ራጅ የነበረው ኤክስሬ ኤምአርአይ ወደ ትልቅ አድጓል አይደለም? በትንሽ ሴንሰር ብዙ ነገር ስለዛ ሰው ማወቅ ይቻላል። ስለዚህ ሳምፕል ይሄ በቂ ነው፣ ሳይንቲፊክ ነው። ሳምፕል ዝም ብሎ አይደለም፣ በቂ ነው። ትንሽ እኔ እንትን የምለው
የዩኒቨርሲቲ ምሁራን ብዙ አልተሳተፉም። ቁጥራቸው አንሷል። አዎ አሉ፣ ግን አንሷል ብዬ አምናለሁ። ሌሎች መስሪያ ቤቶች ላይ ግን በደንብ ተወክለዋል አይቻለሁ። ማቃቸውም ብዙ ሰዎች አሉ። ያው ለራስ አደላ እንዳት ምን ትጠብቃለህ? እኔ እንደ እግዚአብሔር ፈቃድ አገር ውስጥ ያሉት ይታወቃሉ። 3 ክልሎች ላይ ነው። የኢትዮጵያ ችግር ሁሌ ከ3 ክልል ነው። አሁን ክልል መባል ከተጀመረ በኋላ ያው ወያኔ ያመጣው ነው። ያው ኢህአዴግ መራሹ መንግስት 3ቱ ክልል ላይ ያሉት የእርስ በርስ ሳይሆን እዛ ውስጥ ያሉ ጥያቄዎች አሉ። ያው እንደምናውቀው ማለት ነው። ኦሮሚያ፣ ትግራይና አማራ ክልል። እዚህ ጋር ግን ምናልባት በአንጻራዊነት ዲግሪው የበዛ ሊሆን ይችላል እንጂ በተለያዩ ሀገራችን አካባቢዎች ተመሳሳይ ጥያቄዎች፣ ተመሳሳይ ችግሮች ይከሰታሉ። በየዘመናቱ በየአመታቱ ሲከሰቱ አይተናልና ምናልባት 3ቱ ላይ ነው ብሎ ለማለት 3ቱ ላይ ያልኩበት ምክንያት የትም ቦታ አለ በንጽጽር ለማለት ፈልጌ ነው። ምክንያቱም አሁን የምናየው እንደዛ ስለሆነ ነው። እነሱን ማቀፍና በቃ ውሃ ማፍሰስ ሳይሆን እሳት ፈንጂ ማፍሰስ ሳይሆን ማርና ወተት አፍሰ ውሃ አፍሰ ታረቁ ግቡ የምትፈልጉት ምንድን ነው ብሎ እነሱን እሽሩሩ ማለቱ ቢቀጥል እላለሁ። ማቀፍ ሌላው ችግር የለም። 3ቱ እኮ አሁንም እያመኑበት አይደለም ምክክሩ ላይ። ለዛ ነው በደንብ ጉዳዩን በደንብ ስለማውቀው ነው። እና እነሱ ደግሞ ከተስማሙ በቃ 100% ሀገራዊ ምክክሩ ይሳካል። እጅግ በጣም እንደ አንድ ዩኒቨርሲቲ መምህር እጅግ በጣም ከሚደግፉት ወገን ነኝ። እኔ ከአያቶቼ ስር ያደግኩ በጋቤ ስር ያደግኩ ሰው ነኝ። ፐርሰናሊ ሽማግሌ ማከብርና ሲተርኩልኝ ያደግኩ ሰው ነኝ። ዛት ሚንስ በምክክር በጣም አምናለሁ። እንደውም እኔ ወደ ባህላዊ አደላለሁ። የኢትዮጵያን ያቆማት ቅድም እንደተናገርኩት ይሄ ባህላዊ እንትናችን ነው፣ የምክክር ስርዓታችን ነው፣ እምነታችን ነው። ሁሉም እምነት አለው። እምነቶቻችንና ባህላዊ እንትኖቻችን አውቆመውናል ለዚህ ደረጃ። ለነዛ ደግሞ ትልቅ ክብር መሰጠት አለበት ብዬ አምናለሁ። ባይሳካስ ብለው አስበው ያውቃሉ? ምን ሊከሰት? እኔ በተፈጥሮዬ ፔሲሚስት አይደለሁም፣ ኦፕቲሚስት ነኝ። ጨለምተኛ አይደለሁም። ይሳካል አይሳካ የሚሉ ሰዎች ሰይጣኖች ናቸው። ይሳካ ለምንድን ነው የማይሳካው? ከዛ በኋላ ቁርሾ ካለ ቅድም ያልኩት ነው። መሰጋቸው አሉ። እነሱ በደንብ ቀርቦ በሚያምኑት በሚፈልጉት አካል እነሱ ማቅረብ ነው። ከዛ ምን ችግር አለብን? ምንም እኮ ችግር የለብን። ከዛ ችግራችን አንድ ነገር ብቻ ነው። እሱም አክሰስ ቱ ዘ ሲ ነው። እሱ ተጀምሯል። እሱ ደግሞ በዚህ 2 ዓመት ይሳካል ብያለሁ። እንደ ባለሙያ በጣም ሳመዛዝነው እኔ እንቅልፍ ከማይተኙ ሰዎች አንዱ ነኝ። ስለ ቀይ ባህርን በተመለከተ እኔ ሳስተምር የኢትዮጵያ ካርታ ተሰራ ኤርትራን ቆርጫት አላውቅም፣ ግን አሳያለሁ። ያቺ እንትኗ ኤርትራ እንትኗን አሳያለሁ እንጂ ቁርጥ አድርጌ አልጽፍም። ኢትዮጵያን ከሳልኳት በኋላ አሁን ሁሉም ነገር በኮምፒውተር ሆነና ቾክም እንትን መያዝ ማርከር መያዝ ቀረ እንጂ እንደዛ ነኝ። እና የቀረ ነው እሱ ነው። ከዛ በኋላስ ከዛማ ኢትዮጵያ እጅግ በጣም ለምስራቅ አፍሪካ መከታ፣ ለአረብ ሀገሮች ጎረቤቶቻችን እኛ በጣም ዘመኖቻችን ናቸው በነገራችን ላይ መከታ፣ ለአፍሪካ መከታ የሆነች በጣም ትልቅ ግዙፍ ኢኮኖሚ ግዙፍ ሚሊተሪ ቤዝ ያላት ሀገር ናት። እጅግ የተከበረች ሀገር ናት። እና ይሄ ደግሞ ምክክሩ ለዛ ፕሪሪኩዚት ነው፣ ቅድሚያ ነው። እና ለዛ ሁላችንም በየእምነታችን መጸለይ ያለብን ብዬ አምናለሁ። ዶክተር እንግዲህ በዚህና አሁን ባነሱት የመጨረሻው የባህር በር ጉዳይ እና ሌሎች ጉዳዮች ወደፊት ተዳግም የምንመለስና የምንወያይ እንደሚሆን ተስፋ አድርጋለሁ። ለዛሬው ግን ካለን ሰዓት አንጻር እዚሁ ላይ እናጠናቅ ሀሳባችን። ስለነበረን ጊዜ በአድማጭ ተመልካቾቻችን ስም ከልብ አመሰግናለሁ። ስለመጡም አመሰግናለሁ። እኔም እጅግ በጣም ኦቤንን በጣም ለቤቱ አዲስ አይደለሁም። ሁሌም ስለምንጋብዙኝ እግዚአብሔር ክብር ይስጥልኝ። አመሰግናለሁ።
የተከበራችሁና የተወደዳችሁ ተመልካቾቻችን የዛሬው የልዩ ዝግጅታችን ፕሮግራም በዚሁ ተጠናቋል። ሳምንት በሌላ ርዕስ ከሌላ እንግዳ ጋር እንጠብቃችኋለን። ጤና ይስጥልን።